ጓደኛ ናት። አብረው ለመተኛት ብቻ ነው የሚለያዩት። አሁን ግን ተደባብረዋል። እሷንም እጄ አስገድጄ ሲጣሉ ጓደኛዋ ዛሬ ሲጣሉ መታል። አንቺ ራሄል አንቺ ያንቺን ሱቅ ለማዘጋት ፖሊስ ትልክብሽ እንደነበር ሲጣሉ ጠብቃ ነው መታ የነገረች። ኖ ሲጣሉ ሳይሆን አንደኛ ነገር ጓደኛዋ ናት። ተጣልተው ቪዲዮ ፖስት አድርጋ ሊገሉኝ ነው ባልና ሚስቶች ብላ እኔ ነኝ ያስጠፋኋት። እኔ ነኝ ይቅርታ ያስባልኳት። እኔ እጇን ስሜ ነው ይቅርታ እንዲደራረጉ ያደረኩት። ኦኬ የዛ ሰዓት ልነግረኝ ስትል እንዳትነግሪኝ አልኳት። እንዳትነግሪኝ እኔ ከጓደኛዬ ጋር መጣላት አልፈልግም አልኳት። ከዛ ገነት ጋር ገነት ጋር ሲሄድ ገነት ምን አለች? ጓደኛሽ ናት እንደዚህ ብላ አለችኝ። ስትለኝ ኦኬ ማን አለ? ፍሬ አለች። ገነት ፍሬ አለች። ሄድኩኝ ፍሬ ጋር ቤቷ አንኳኳ። ታወሪያለሽ ለጓደኛሽ ነግሬያታለሁ። ከአንቺ ጋር ማውራት አልፈልግም። ለምን መጀመሪያ መስዋዕት አልፈልግሽም። አሁን ምን ፈልግሽ ነው የመጣሽው? ከኔ ጋር ጻፍ ግብ ሐቄን መውጣት ፈልጋለሁ። አውሪልኝ ማወቅ ፈልጋለሁ ተናገረች። ለምን ልጅቷ ክርስቲያን ናት፣ ጓደኛዋ ናት። አንቺ ከዚህ ጉዳይ በኋላ ኦልሬዲ ከገነት በኋላ ራሄልን ፊት ለፊት አግኝተሻት ይህን ሁሉ ነገር አድርገሽብኛል ወይ ብለሽ ራሷን ፊት ለፊት እንደዚህ ተጠያይቃችኋል? ተገናኝታችሁ ፊት ለፊት ለምን እንዳልጠይቀው ታውቂያለሽ ሀቢባ? በጣም ብዙ ማውቃቸው ነገሮች ከልጅቷ ሰምቻለሁ። ከፍሬ ማስረጃ ማያስፈልግ ለህሊና ለኔ ለአይምሮዬ በጣም እኔና እሷ ማለት ቤቴ ላይ የሚደረገው ነገር ከባሌ ጋር ያኔ ስለ ባሌ ያወራችኝን ቻት ከኔና ከነጃች ማንም ያውቅ ልጅቷ ነገረችኝ። ምን ትፈልጋለሽ ከዚህ በላይ ማስረጃ ለኔ? እኔ ቁጥ ብዬ አጠገቧ ነበር የምትጽፈው። እሺ ካንቺና ከነጃት ውጪ ማንም ማማ ከሆነ ራሄል እንዴት አውቃ ነው ለፍሬ ነገረቻት? ራሄል በምን አወቀች? ሚሴጅ ይልሻሉ በሌላ ቁጥር ዋትስአፕ እሺ እኮ በሌላ ቁጥር እንደነበር እኔ ሌላ ሰው እንደሆነ እንጂ ማውቀው ራሄል መሆኗን አላውቅም። ሚሴጅ እየጻፉልኝ ቁጥር ጋር መታሰድረኝ ፍሬ አብረን ነበር። አላውቅም አይመለከተኝም። ትናንቺ ጓደኛዬ ናት እሸፍንላታለሁ አለች። ገባኝ ሱሱዬ። አሁን ራሄል እንደሆነች ልጠረጥር የቻልሽው ካንቺና ከነጃት ከዮኒ ውጪ ማንም ስለማያውቅ ፍሬ ስትነግርሽ አሃ ራሄል ናት ብለሽ አሰብሽ። ፍሬ እንዴት አወቀች? ኦኬ ይቅርታና ነጃት ነግራትስ ቢሆን ለራሄል ከነጃት ሰምታው ቢሆን ራሄል ሄዳ ለፍሬ ያወራችን አትነግራት። እኛ እንዴት እኔ ጋር ማታ ታወራኝና እንደ ልጅቷ ሆና እንደ ዮኒ ሚስት ጓደኛ ሆና ታወራኝና ጠዋት ላይ ደውላ ላይ መጣ ከኔ ጋር ቡና ጠጣ ምናምን ስትሄድ እኔ ሚስጥር አልነግራት። እኔ ሚስጥረኛ ነጃት ናት። ሚስጥር አልነግራት። በጣም ብዙ ሌላ ፋውሎች አሉ። እኔ አጠገቧ ስልክ ያወራሁትን ስልክ ማለት ነው አቢባ የጓደኛዬ ይባላል። ጓደኛዬ ኢትዮጵያ ተሳፍራለች እና እቁብ አብረን ገብተናል። እቁብ አብሮ እኔ ወይ ይሄኛውን ወር እኔ ከጣልኩለት እኔ የሌለኝ ሰዓት ደግሞ እሱ እቁብ ይጠልልኛል እና ለጓደኛዬ ገንዘብ መላክ ሲፈልግ ወደ ኢትዮጵያ ለኔ ነው የሚሰጠኝ። ፊት ለፊቷ ደውሎ ሱሴ እኔ አሁን እቁብ እንደጣልኩልሽ ለምን ነገርሻት? አሁን ብር ላክልኝ እያለችኝ ነው። ፕሮግራም አይደለም እኔ እኮ አሁን እቁብ የጣልኩልሽ በሚቀጥለው ወር ለኔ እንድትጥይልኝ ነው ሲል እኔ አልነገርኳትም። ሌላ ሰው ነግሯት ይሆናል ብዬ ሳወራው ሰምታ እሷ ግን ያለጓደኛ ምንድነው ያለቻት? ይሄ ነገር እኔ ሯት ልል ነበር። ራሄል እንኳን መጣሽ እናቴ። ከሁለታችሁም መስማት ስላለብን ከአንድ ወገን ሰምተን ስለማንፈር እሷም መግባት አለባት። ራሄልም ገብታ እዚህ ጋር መናገር አለባት። ሱሱዬ አይደል አስገበት እኮ ነይና ዚጊውና ነይና አስገበት። እሺ ማለት አቡ አንድ ሽቴልሽ አስገበትና ጠይቀት። እሺ እጠብቅሻለሁ ሱሱ። ኖ አንቺ ባለሽበት ነው የምታወራው። ኖ አይደለም አንቺ ዘግተሽው ነይ እኔ ቤት ገዝት ላይ እሷ እንዳስገባት እኮ ነው። አዎ እኔና አንቺ እኮ በየቤታችን ያለነው። አሁን አንቺ ቤትሽን ዘግተሽ ነይ እኔ ቤት። ራሄል ገብታ ትጠብቅሻለች ዘግተሽ እዚህ እስክትመጪ። እሺ ሱሱ የምታከብሪኝ ከሆነ እንዳትቀሪ፣ የምትወጂኝ የምታከብሪኝ ከሆነ እንዳትቀሪ። ዝጊና ነይ። ወላሂ አቡዬ ሙች አልቀረም። እኔ ሀቄ እንደወጣ ፈልጋለሁ ማሚ። እኔ ምን ሆነሻል? የኔ ሀቅ እኮ ነው፣ የኔ ስም እኮ ነው የጠፋው እኮ። ስለዚህ ነይ ጋቢሽን ዝጊና ነይ። እኔ ማሪ እሺ ዘግተሽ ነይ። እንዴት ነው ምንም አልሰማሁም። ሰው ነው ደውሎ ሀቡ ጋር እንደዚህ ግቢ ሪቾ ሲል ነው የመጣሁት እንጂ ተጀምሮ እስኪያልቅ አልሰማሁም። ላይቭ እኔ ንገርሽ ያለች ንገሪኝ። አንቺ ከሰው ባልሰማው አንቺ ንገሪኝ ሀቡ ለመመለስ እንዲመች። ሱሱ ያለችው መጀመሪያ ሱሱ ቤቷን ከፍታ እየተናገረች ነበር። ሰው መጡና ሱሱን አንድ በያት እባክሽ ሀቢባ አሉኝ። እኔም ላኩላትና እኔ ምንድነው ችግሩ ብዬ ስጠይቃት
ምንድነው አንቺና ሱሱ ጓደኛሞች እንደነበራችሁ ከዛም በኋላ ተቀያየማችሁና በሆነ ነገር ተዘጋጋችሁ። ከዛ ገነት የምትባል የሁለታችሁ ሚውቹዋል ፍሬንድ ጓደኛችሁ ነበረች። ገነት ለሱሱ $5000 አበድራት ነበረ። ያንን $5000 ሂውማን ሄር አምጥታበት ገና በነጋታው አጣድፋ ብሩን አምጪ ስትላት እሷም ተሯሩጣ ከሆነች አረብ ብድር ጠይቃ መለሰችላት። ያንን ብር መለሰችላት። ሱሱ ህይወቷን ቀጠለች። ከሳምንት በፊት የሆኑ ሰዎች መጡና ሱሱ ጋር አስጠርተዋት አንቺ ለገነት ያበደረችሽን $5000 ስትመልሺ መተት አስመትተሽበት ነው የመለሽላት። ይሄንን ደግሞ እያለችው ሪች ናት አንቺ ማለት ነው ራሄል ናት ያለችው ብለው አሏት። ሱሱም በጣም ደነገጠች። እኔ መተት ብላ ሩጣ ሄዳ ገነት ጋር እኔ መተት አሰርችብሻለሁ ወይ ስትል አንቺ አላሰራሽብኝም፣ ብታሰሪብኝ እኔም አልለቅሽም ነበረ። ይሄን ያለችኝ ራሄል ናት። እና አንቺ ለሱሱን መተት አስመትታለች ብለሽ እንደምታስወሪባት፣ ሌላ ደግሞ ሱቋን ለማዘጋት ከአንዴም ሁለቴ ፖሊስ ሱቋ ድረስ እንደላክሽባትና ለዛ ደግሞ ምስክር እኔ ማስረጃ ጠይቂያት ምስክር ሰዎች ምስክር እንዳሏት እነዛን ሰዎች ምስክር ማቅረብ እንደምትችል ነገረችኝ። ሌላ ምንድን ነበረ ያለችው? ሱቋን ለማዘጋት ከሞከርሽው ስሟን መተት ታስመትታለች ከምታጠፊ ውጪ ፍሬ የምትባል ጓደኛሽ ስትጣሉ ለሱሱ አንቺ ስለ ሱሱ በጣም ብዙ ነገር እንደምትያት ላይክ አው በፌክ በሌላ ሀገር ስልክ ቁጥር የባሏን ትዳሯን ለማፍረስ አንቺ የባሏ ፍቅረኛ እንደሆንሽ አክታርገሽ ቻት ስታደርጊ እንደምታድሪና ለዛ ማስረጃ ደግሞ ይህንን ጉዳይ የሚያውቁት ሱሱ ነጃትና ባሏ ብቻ ሆነው ሶስታቸው ብቻ ሆነው የሚያውቁት ሳለ ፍሬና አንቺ ስትጣሉ ፍሬ መታለ ሱሱ አንቺ ይህንን ነገር እንደነገርሻት ራሷ ካልሆነች የባል ፍቅረኛ ሆና አክታርጋ የምትጻጻፈው በሌላ ሀገር ቁጥር እንዴት አወቀች? ሪች እንዴት አወቀች? ስለዚህ እራሷ ናት። ይህን ጉዳይ ማንም አያውቅም። እና ፍሬ ደውላ ለነጁ ስታወራ ስታማላት ነጁ ሪከርድ አርጋ ያ ሪከርድ በአጋጣሚ የነጁ ስልክ ተበላሽቶ ባለቤትሽ ሊሰራላት ባለቤትሽ ጋር ስልኩን ስታመጣው ፈጣሪ ባለቤትሽ እጅ ላይ እንዲወድቅ እንዳደረገውና ባለቤትሽ ያው አማርኛ ስለማይሰማ ሌላ ዜጋ ስለሆነ ራስሽ እንድትደረጉሚለት እንደውም እኔ እንዴት የራሷን ጉድ እውነቱን ለምን ተረጉምለት አለች ስል ለጥያቄ ተራለ እንኳን ደህና መጣሽ። አሁን ቆይ ሪች ሚውት አድርጊ። እሺ ቀጥ ገነት እንኳን በደህና ቆያችሁ። እኔ ለመግባት እንኳን አላሰብኩም። ጾም ሲፈታ በኋላ እናወራለን ብያቸው ነበር። አላስቻላትም ሱሱ እና በምን ልንገርሽ ጀምሪልን የምንፈልገው ኦልሬዲ ላንቺ መጥቶ ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው ከሚለው ጀምሪልን። ኦኬ ሱሱ ዓርብ ዕለት አመጣች፣ ደወለችልኝ። እኔና ሱሱ እስከዚህም ነን። ስደውልልኝ እኔ መሀል ነበርኩኝ። የትንሽ መሀል ነሽ ልምጣ ስትለኝ ኦኬ ነው ያልኳት። ስመጣ ከዛን እኔ እንደዚህ ተብሎ እየተወራ ነው ገነት አመንሻቸው ምናምን ስትለኝ እኔ ምን አልኳት? ባምናቸው ኖሮ ይሄኔ አልኳት ምድር ላይ አንቺ ማትቀመጭ ማንንም አይቀመጥም፣ ይሄኔ ተገዳድለን ነበረ። እኔ ግን ስለማላምን እንደዚህ ስላት ማናት ራሄል የሆነ ሴትዋ ቤት ይዛኝ ሄደች። ሴትቷ ሁሉም ሄዳሉ፣ እነሱም ሄዳሉ፣ ሁሉም ቦታ ሁሉም ሄዳሉ ብላኝ ከዛን ይዛኝ ትሄድና ሴቲቷ ምን አለችኝ? ልጅ ያላት ድምጿ ጎርጎብ እንትን የሚል የሆነ ለየት ያለ ድምጽ የለም በአረብኛ ቦርናና ድምጽ ወፍራም ድምጽ ማለት ነው። አዎ እና ፀጉር ቤት አላት፣ ልጅ አላት። ብርሽን $5000 ተበድረሽ በብሩ አሰርታብሽ ነው። ስለዚህ መፈቻ መድኃኒት ውሰጂ አለች ሴቲቷ። ከዛ እኔ እሷ ይዛች ስለሄደችም በቃ ሼም ያዘኝና ማናት ይዛኝ ሄደችው? ራሄል። ከዛን ያንን ነገር ትሰጠኝና ሳምንት አልሆነው ምን አረኩኝ እኔ? ራሄል ነይ እንደዚህ አይነት ቦታ እንሂድ አልኳትና ሳልነግራት ባህር ሄድን። ባህር ሄጄ ባሏ እዛ ጋር ቆሟል። እሱ ነው ያደረሰን የራሄል ባል። ከዛን ሄጄ ምን አረኩት? ሴቲቷ የሰጠችኝን ባህር እኔና ራሄልን ገብተን ይጣል ነው። ራሄል አልኳት ይሄ ሁሉ ሴቲቷ እንዴት አወቀች? $5000 እንዳበደርኳት
ልጅ እንዳላት ሴት ነው ወንድ ነው ተጠራጥሬ ማለት ነው ወንድ ልጅ ያላት ከነቀጥነቷ ከነምኗ ስነግረኝ ከዛ ምን ላድርግ እኔ አሁን ተጀምሯል ጫውታው ነው ቆይ ልጨርስበት ከዛ ያን ነገር ነው ይዤ ሄድኩት ከሷ ጋር ባሏ ነው ይዞ ነው ሄደው ባህር ውስጥ ነው ውሃ ውስጥ ነው የጣልኩት እሷም አብራኝ ነበረች እኔ ከእንደዚህ አይነት ማለት እሱ ማክሸፊያ ነው የተሰራብሽ ማክሸፋውን ውሰጃለች ሴቲቷ ወስደሽ ባህር ጣዩ አለችሽ ኖ ያጁ ራስሽ ጋር አለችኝ ኦኬ ወይ ጡትሽ ጋር ወይ በቦርሳሽ ያጃለችኝ ከዛ ምን አልኳት ለራሄል አልኳት እኔ ከእንደዚህ አይነት ብሔረሰብ አልወጣሁም በህይወቴ ዘመን እንደዚህ አይነት ነገር ምን አላመልክም አላምንበትም አልኳት ስለዚህ ባህር እጄ ነው የምጥለው ብዬ እሷም ባሏም ነበሩ ሄደን ባህር ውስጥ ጣለን ይሄን ነገር ማለት ነው ገባሽ አይደለ ስለማዘጋቱ ስለማሃሏ ስለምን ምን ራሷ ናት የምትኮተኩተኝ ነበረው ውዴ ገባሽ አይደለ እንጂ እኔ የሱሱን ሱቅ እኔ ፖሊስ አቃለው ባለስልጣን አቃለው የሱሱን ሱቅ ላዘጋባት ነው እንደውም ምን አሉኝ እንደዚህ ስትለኝ ገብርኤል ይፍረደው ብዬ ነው አልቅሼ ለገብርኤል የሰጠኋት እኔ ገባሽ አይደለ እንጂ እንደዚህ ሲኮተኩቱ ሲፈተፍቱ ማን ነበረች ፍሬ ነበረች ፍሬ ትንገርሽ እኔ ብዙም ሞሬ እንትን አለለም አይ ቅድም ሪች ሱቄን ልታዘጋብኝ ብላ ሱሱ ፖሊስ ልካብኛል ሱቄ ድረስ ብላ ሪች የዛሬ አዲስ ነገር እንግዲህ ሁሉም ነገር እየተካደ ነው እኔም ያልኩትን አልብያለሁ ምሽ እውነቷን የሚባለው ፖሊስ የሚባለው የዛሬ አመት ነው ያው የዛሬ አመት ረመዳኑንማ ነግራናለች ሪች ራሷን ሁላችንም ፒስ ነበርን ማንንም ተናግሬያለሁ እኔም እሱ ገነት እሱን እኮ የፖሊሱን እኮ ነው ተናግሬያለሁ ፖሊስ የገባ ሰዓት እኛ አፍጥር ተጠርተን ሄደን ነበር ትዝ ይልሻል ነጃት ቤት ይሄን ተናግሬያለሁ ሀቡዬ አሁን ጫውታ ወሬ ከመጣ እሱን ተናግሬ ይሄን እኔ ለምንም ጊዜ የለኝም እኔ እነሱን ያለቀሰች ስለከበደችኝ ነው እንጂ እንደው ጾም ሲያልፍ ሴትዮዋ ጋር ሀቢባ ምን ይቻላል አንዴ ገኒ አሁን አንቺ ከተናገርሽ ነጥብ ውስጥ እኔ ምን ይዣለሁ እዚህ ጋር ራሄል አንቺን ጠንቋይ ቤት ይዛሽ እንደሄደችና ሴትዮዋ አንዲት ቀጭን ቀይ ሴት ማለት ነው ታወቃል ጠንቋዩ ማለት ወንድ አጉራ እንትን ነው ወንድ ልጅና እንደሚሄድ እኔ ገና ቲክቶክ ላይ ሳይሆን ይታወቃል የቤሩት ህዝብ ያቆያል ቴም ተያይዘን ነው እንጂ ወንድ ልጅ ያላት ድምጿ ጎርናና የሆነች ሴት ያበደሻት $5000 አሁን ሀቢባ ጉድ አስመዳ ነው ላውራ ነው በቃ አሁን ጨርሻ ገኒ አጉት ያላት $5000 የተበደረችሽ ነው የተባልኩት የተበደረችሽ ብድሩ ስትመልስ አስመትታ ነው የመለሰችው አለችሽ ጠንቋይዋ እዛ ጠንቋይ ቤት ደግሞ ይዛሽ ሄደች እችናት ነው ያንቺ ኦኬ ሀቡ አንድ ቀደም ራይት መልስ ለዚህ አሁን ላውራ ቀደም አሁን ምንድነው ያልኩሽ ስሜን ሲያነሱ አወራለሁ በሌሉበት አላወራም ብዬሽ ነበረ ስለዚህ ላውራልሽ አሁን ከመጀመሪያው ሲጀመር እዚህ ቤይሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው ህዝብም እየሰማ ነው ህዝብም እየታዘበ ስለሆነ ችግር የለውም እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ አዎ አረጋለሁ ብዬ ተናግሬያለሁ ከድሮም አሁንም እላለሁ ማንንም አያገባውም ያስደረኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ በራሴ ላይ ፈጣሪ ያስብኒ ከሆነም ኦኬ እንጂ ሁሉም ትሄዳለች ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት ለቤሩት ሰው ተይለት የቤሩት ሰው ስለሚያቅ ችግር የለውም ወደ ሴትዮዋ ስመጣልሽ ሴትዮዋ ፊፊ የምትባል ልጅ አለች እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ ኃላፊነቱን ለእናንተ ሰጥቻለሁ ለምን ሀቢባ እኔ ገነት በጣም ነው የምፈራት ታስፈራራኛለች ለህይወቴ ስለምታሰጋኝ ካሁን በኋላ እኔ ገነት ምን ስታረግ እንደነበረ ሁሉ ለማን ምን እንዳረገች እናገራለሁ እዚህ ጋር ኦኬ ገነት አዎ እዝቢው ራሄል ምንም ነገር ቢደርስብሽ አሁን ኦሬዲ እዚህ ጋር 15000 ህዝብ ሰምቷል ስለምን ለምን እንደምንፈራው ማሪ ሀቢባ አሁን
አሁን እኔ ከተጣለው ሰው ጋር ታነካከኝ ስለተጠየቀኝ ራስሽ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላችሁ ባሉቻው አሁን ተመሳሳይ ነገር ስለምታወሩ ሀቢባ ሳይፈቀድልሽ ሞዴሬተር አንዴ ቆይ ሞዴሬተር ያለ ተራው ሚውት ያበራ ሰው ንቀሉ። ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ተናገሪ ሀቢባ። በደንብ እኮ ነው የተነሱብኝ እኮ እንዴ መረዳት ያቅሻል እንዴ? ምን ጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ እንዴ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ። እዚህ ጋር የተጣላሽ ሰው እኮ ሊመርጥሽ እኮ አይችልም ሀቢባ። ራይል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሐቁን ተናገሪ። አለቀ በቃ። ካንተ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ነፊፊ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤሩት ሁሉም ስኒ መገለበጥ ቤት ምናምን እንሄዳለን ያውቃል። ኖርማልም ስለሆነ ይዛይን ሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ ግዴይ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋት ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላረግንም። $10 ነው $20 ትሰጫታለሽ፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሂል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያረግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይያላቀም ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይሄን ነገር ታወራዋለች። እሳት ነው ያቀጣጣልኩት። ራሂል ይሄ ይጠቅምሻል ያ መዘል ከተወራ ብያለሁ እኮ እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምኑም አይጥማትም። እኔ ልደግፍኝ አልችልም። ለምን በጣም ነው የምንፈላል። ፍሬ እንኳን ማንንም አይደግፍሽ፣ አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን። የሱሱ ጸጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበርን ገነትን ፑሽ ስናረግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሂል ናት። አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ ሁለተኛ ነው እና ፕሊስ አትጣሉ፣ ሰላም ሁኑ። በመታረቃችሁ እጅግ በጣም ደስ ብሎኛል እና አቡዬ አመሰግናለሁ ስለጠራሽኝ። እዚህም ብዙ ሰው ነበረ፣ በጣም አመሰግናለሁ። ጡኝም በቃ ሁሉንም ሰው ሀቡ ባንቺ ስም አመሰግናለሁ። አንቺንም አክብረሽን እዚህ የኛን ችግር ይዘሽ ይሄንን ሁሉ ሰዓት ስለተቀመጥሽ ችግርሽ አይደለም ግን የኛን ችግር ለመፍታት ለማስማማት ብለሽ ስለተቀመጥሽ እኔ አሁን ይሄን እንኳን ስናገር እያስመሰለች ነው ምናምን እንደምባል አውቃለሁ። ሁሉ ፊልሙን ስለማውቀው ነው፣ ግን ልባል ችግር የለውም። አመሰግንሻለሁ ሀቡዬ፣ እወድሻለሁ። ፎሎይን ብትመልሽልኝ ደግሞ ደስ ይለኛል ሀቡዬ። አንቺ ቤት ልጅ ነኝ እኔ እና ተመልካቾቹም እዚህ የነበሩትን ሁሉንም ይቅርታ ጊዜያችሁን ወስደን ስለሰማችሁን ጊፍት የሚል ከአበባ ጀምሮ ጊፍት የሰጣችሁኝ አመሰግናለሁ ሀቡዬ። ለቤሩት ሰውም አደራ ስለሰጠሽኝ አመሰግናለሁ። እንፈላለግ። እወድሻለሁ ሀቡዬ። ተከታዮችሽን ሁሉንም የሀቡ ልጆች የኔ ቤት የሱሱ የሁሉም ተመልካች አመሰግናለሁ ሀቡዬ። እወድሻለሁ። በድጋሚ እዚህ ውስጥ ያስቀየምኩት አካል ካለ 9 አይታወቅም ሚዲያ ላይ ምናልባት ያልወጣም በኔ ቂም የያዘ ካለም አፉ በሉኝ፣ ይቅር በሉኝ። እኔ ሀቡ አሁን ልሙት ልኑር አላውቀውም። ምናልባት ድፍት ልል ይችላል፣ አይታወቅም። ገባሽ? ምናልባት ሁሉም ያስቀየምኩት ምድር ላይ
አመሰግናለሁ። እኔ ካሁን በኋላ የሴት ጓደኛ ሊኖረኝም አይችልም። ለምን ደሜ መራራ ነው፣ ሁሉ ነገር መራራ ነው። እስኪ ልሞክረው፣ ብቻዬን ልሞክረው ሁሉን ነገር። ሱሱ ነጁ፣ እኔ ከህይወታችሁ በፈቃደኝነት ወጥቻለሁ። ክፉ አይንካችሁ፣ ከነ ልጃችሁ ከነ ባላችሁ። እወዳችኋለሁ። ሀቡዬ ኑሪልኝ። አመሰግናለሁ። ሁላችሁም እዚህ የተመልካቾች በጠቅላላ አመሰግናለሁ። ይቅርታ አድርጉልኝ። ባይ ሀቡዬ፣ እወዳችኋለሁ። እሺ፣ ሰላም ደሪ። ፈጣሪ ይጠብቅሽ። ፈጣሪ በሰላም ይገልጽልሽ። አሜን። እሺ ሱሱ፣ አንቺ ማለት የምትፈልጊው ነገር ካለ አይኑ አሞሻል፣ አይዞሽ። አውዬ በጣም ነው የማመሰግነው። ይላል አይዞሽ፣ አሞሻል አውቃለሁ፣ አይዞሽ። ግን ሱሱዬ የሰው ወሬ አትስሚ እሺ? ለሰው ወሬም አትጨነቂ። ያንቺን ሰላም ለማደፍረስ፣ ያንቺን ቢዝነስ ለማበላሸት፣ ያንቺን ስም ለማጥፋት ሰው ብዙ ርቀት ሊጓዝ ይችላል። ገባሽ? ጠንቋይዋ ያላለችው ፈጥረው ነው ያሉት። አንቺ ብዙ ተቀናቃኞች አሉሽ። ለምን? ሰክሰስፉል ቢዝነስ ወመን ስለሆንሽ። ስለዚህ ግን ስማርት ካልሆንሽ ደግሞ የማንም ወሬ መጫወቻ የምትሆኚ ከሆነ ደግሞ ብዙ ርቀት መጓዛችን። የሰው ወሬ አትስሚ፣ ማንንም አትስሚ። ፀጉር ቤትሽ የሚመጣ ሰው ትሪትም እንደ ከስተመር። ማንንም ጓደኛ አታይሽ። ጓደኛ ምን ያርግሽ? ባለትዳር አይደለሽ? ባልሽ አለሽ፣ ባልሽ አይበቃሽ? አለቀ። በተረፈ ፀጉር ቤትሽ የመጣ ሰው ሁሉ ጓደኛሽ ሊሆን አይገባም አይደል? ስለዚህ ስራሽ ላይ ስራሽን ስሪ። ሄዳለሁ ወደ ሀገሬ። ለምን ሲባል ነው የምትሄጂው? ኦኬ ሶ በቃ ያው ተሳካልን፣ አባረርናት ከቤሩት ጥላ እንድትሄድ አደረግናት እንዲሉ ነው የምትፈልጊው? ዛቴን አለ አልቦን ችግር የለውም እኮ አላህ የትም ብሆን ርስቄን የትም ይሰጠኛል ማለት እኮ። ለምን ብለሽ ነው ሀገሪቷን ጥለሽ የምትሄጂው ማለት ነው? ስንት ገንዘብ አፍሰሰሽበታል እንዴ ፀጉር ቤቱን የከፈትሽው? ለምን እንደዚህ ጊቭ አፕ አታርጊ። እንደዚህ በአንድ እጅ አትስጪ። ጠንካራ ነሽ አንቺ፣ ጀግና ነሽ። ከዜሮ ተነስተሽ እዚህ ደርሰሻል። ወደፊትም ትቀጥያለሽ። አሁን ደከም ረፍት አርጊ። የሰው ልጅ ሲደክመው ያርፋል። ሲደክምሽ ታርፊያለሽ እንጂ አታቋርጭ። ሲደክምሽ ታርፊያለሽ። እረፍት ወስደሽ አገግመሽ ስትሮንግ ሆነሽ ትመለሻለሽ። ማቆም የሚባል ነገር ለምሽ። እሺ ማሽ። በተረፈ ደግሞ በውስጥ አወራሻለሁ። እሺ ምን አደሩሽ? እሺ እናት አላህ ይጠብቅሽ። አይዞሽ ደህና ደሪ ነጅኒ። እሺ ቴንክ ዩ ማሪ ስለመጣሽ አመሰግናለሁ። እሺ እናቴ ሰላም ደሪ። እናንተ ዛሬ ጌሜን ሳልጫወት 4 ሰዓት ሆነ። ጌሜን ሳልጫወት በእነሱ ጸብዚውኝ። እስቲ ጊፍት ስጡኝ። ጌም አልተጫወትኩም ዛሬ። ጊፍት ስጡኝ ከመዝጋቴ በፊት የጌሜን ስንት ሰዓት ሙሉ ቁጭ ብዬ እነሱን ስዳኝ ጌም አልተጫወትኩም። ጊፍት ስጡኝ እስቲ። ጋላሪን ሙሉልኝ። ማን ነው ይሄ? ታርጌቴን እስቲ ሞክሩ ፕሊዝ። የሰው ችግር ስፈታ የኔን ችግር ማን ይፍታው? የኔስ ችግር። ቴንኪዩ መቅደስዬ፣ ቴንኪዩ ዩዘርዬ። ፊውቸር ሲቲውን ግን ማን የጀመረው? የተባረከ ማን የጀመረው? ልጅ ተስፋሁን። ወይኔ በእነሱ ጭቅጭቅ ቢዚውኝ አላመሰገንኩትም። እንደገና 2 ጨምርልኝ ይለው ነበር። በአንበሳ ባርኳት። አዎ እስኪ በአንበሳ ባርኩኝ እስቲ። እኔ ዳኛችሁን እና ሽማግሌያችሁን ይሄ ሁሉ ሰዓት ተቀምጬ እርጉዞኜ ቁጭ ብዬ እህቶቼን ሳስታርቅ አይገባኝም? ህግ ተማሪ ሀቡ አንቺ ጠበቃ ነሽ ማንም አይችሽም ትለኝ ነበር እናቴ በልጅነቴ። ጋይ ሰረ ጊፍት ስጡኝ፣ ደህና ነገር ስጡኝ። ምንድነው ኪስ ብቻ የምትሰጡኝ? ፊውቸር ሲቲን ሙሉልኝ ወይ ኢንተርስቴለሬን። የሰው ችግር ስፈታ የኔ ችግር አልተፈታም። የኔ ችግር ጊፍት ነው። ጌም የምጫወትበትን ሰዓታት ነው ቁጭ ብዬ የሰው ችግር ስፈታ የነበረው። ስለዚህ ጊፍት ስጡኝ። ምን ነው በኖረኝ። እኔ ማር ቴንኪ። ውሃ ጠጭሽ። ይኸው ሁሉ ውሃ ጠጥቻለሁ። እየጠጣሁ ነበር። በጣም እንወድሻለን። እኔም በጣም ነው የምወዳችሁ። ዜድ እስቲ ጋላሪ ላይ የሆነ ነገር ሙይልኝ ዜድዬ። ስጡኝ ጊፍት። ዛሬ ምንም ጌም ሳልጫወት ሰዓቱ ሄደ። አሁን ላይቭን ዘግቼ ልወጣ ነው። አላህ ከችግር ይጠብቅሽ። አሚን አሚን። እኔ እናት
ግን ዛሬ ምንም አልሰራሁማ። ጊፍት ዛሬ ጌም አልተጫወትኩማ። ምንም አላገኘሁማ። ጌሜን ልክ ልጀምር ስል ነው መተው ኮመንት ላይ ሱሱ ሲሉኝ ሱሱን አስገብቼ ራሄልና ሱሱን መስማት የጀመርኩት። ይኸው 4 ሰዓታት ሙሉ ቁጭ ብለን 5 ሰዓታት ሙሉ እነሱን ስንሰማ ነጋ። ስራዬን ሳልሰራ ዞር በልሽ አልበላሁም። ጊፍት እየጠበቅኩ ነው። ስጡኝ ጊፍት። ከጊፍት በላይ ነው ጥሩ ስራ ነው የሰራሽው። አዎ እሱማ ፈጣሪ ጋር ያስታረኩበት ፈጣሪ ጋር ተመዝግቧል። ግን ለምድር ደግሞ እናንተ ጊፍት ስጡኝ። ዛሬ ጌም አልተጫወትኩም። እነሱን ነበረ ራሄልና ሱሱን በእነሱ ችግር ጌሜን ሳልጫወት ለመቆየት እነሱ ከመውረዳቸው በፊት ጊፍት አውርዱ ማለት ነበረብኝ። እግዚአብሔር አቅም ሆነሽ አሚን። በቃ በመኮመንት ብቻ መረቃችሁን ጊፍት አትሰጡኝም? አይ ጋድ ጊቭ ዩ ጊፍት ፈጣሪ ይሰጥሻል ካላችሁ እንግዲህ ምን አደርጋለሁ? አቡ ስሁር እሺ እበላለሁ። ከ44 ነው እኮ እዚህ ያዛን የሚለው 40 ደቂቃ አለኝ። ችግር የለውም። ላይፉን ዘግቼ እበላለሁ። የሆነ ነገር አወርዱልኝና ስታናችሁ እንዳለ ማን አለ? እሺ በጌም ካልሆነ አትሰጡም? ጌም ልጫወት እንዲደክሞኝ ጌም ልጫወት ጊፍት እንድትሰጡኝ በባዶ ሜዳ አትሰጡም? በጌም ካልሆነ ንገሩኝ። አንቺ የኛ ጊፍት ነሽ። አቤት እኔ የኮመንት ማሽሞንሞን ምን ያደርግልኛል? ጊፍት ነው የምፈልገው። ጊፍት ስጡኝ። ስሞትላችሁ በእኔ ስም አንበሳ ስጡልኝ ብላ ቁጭ ስሟትማ የኔ ማር የማርያም እያመሰግ አይ ስዌር ቱ ጋድ አንበሳውን እንዳወረድሽልኝ ነው የምቆጥረው። እኔ ፊውቸር ሲቲ ነው እንዲሞሉልኝ የምፈልገው። ፊውቸር ሲቲ ተስፋሁን የሚባል ልጅ የተባረከ ጀምሮት ሄደ። ሌላ ሰው ይጨርስልኝ ፊውቸር ሲቲውን። እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። እኔ ጭንቅላቴ ነው የሚመራኝ። እሺ አሁንም ጤነኛ አድርጎ አደረጋሻለሁ። እኔ አይምሮኝ ነው የሚመራኝ። ነብያችን ነው አቀይ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ። እኔ አቀሽ ወጣቱ እሱ አንቺ ጠንቋዩ አላለችም። እኔ ገነት ናት ፈጥራ ያወራችሁ። ጠንቋዩ አላለችም ማለትሽ እኮ ራሄል። ጠንቋዩ ካላለ ጠንቋያን እናምጣት እዚህ ጋር። እሺ ምን እናድርግ? ደውል ቁጥሯን ስጪኝ። አንቺ ጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነት ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስላንቺ መረጃ ሰጣት። ራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም፣ ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ሂውማን ቤት እንድትቀጥል ያስጠነቆልኩባት ምንድነው? ልቦና ያቋል እንዳላደረኩ። ስለዚህ ገነት አንቺ ባምን ኖሮ አንዴ ኖ እዚህ ጋር ይነጥ መያዝ አለብኛ። ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምን ኖሮ አታስቀምጥሽም። ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድ ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምን ኖሮ ጉዳዩን ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበኖሮ አትለቀኝም። እኔ ላይም ገነት ብታረግ ቢኖር አለቃትም። ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግ ቢኖረው ነፍስ ከማጥፋት ወደ ኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው።
ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? 1 ሰከንድ ያንቺ ቢዝነስ እንዲወድቅ ያንቺ ቢዝነስ እንዲወድቅ ትችላለች። ያንቺ ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት። ራሄል የላትም። ገነት ያንቺ ኦኬ። ስለዚህ ራሄል ያንቺ ፀጉር ቤት ቢካሰብ ያንቺ ፀጉር ቤት ቢዘጋ ምንድነው ጥቅሟ? ራሄል ያንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ ሂጂበት አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ ነው። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራም። ቀጥ ብዬ ሐቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ፣ በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሐቄ እሞታለሁ። ኦኬ። ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል፣ አላውቅም። ስለተጠራጠርኩኝ እንጂ ማንም እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ። በዚህ ነገር ሄደን ስንመጣ ለፍሬ ነገርናታ ስትለኝ እሷን ጨርሼ ካወራው በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለው ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሐቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬን ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ። ሁለቱ እኔ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለሁም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም ኦኬ። ለምንድን ነው ዋርኒንግ እየሰጠኝ ነው? ሚዩት ስለነበር ስናገር አልሰማችሁኝ። በጣም እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ ነይ ለአንድ ቀን ለሁለት ቀን ገስት ከዘጋብሽ በሌላ አካውንት ነይ። አልዘጋብሽ እና እንደዚህ ላውራ ዋርኒንግ እንዳይሰጥጋን እኮ እንትን አትበይ። አንድ እጅሽም ምናምን አታንቀሳቅሽ። እንደዛ ጸብ ይመስለዋል እኮ ቲክቶክ። እጅሽም ምናምን ሳታንቀሳቅሽ አውሪ። አዎ ነርቨስ አትሁኝ። ሱሱ ተረጋግተሽ አውሪ። እኔ ፍሬ ጋር ሄድኩት ሐቄን ላወጣ ነው። ዘነት ጋር ሄድኩት ሐቄን ላወጣ ነው። ሶስቱም ጋር ሄድኩት ሐቄን ላወጣ ነው። እኔ ራሄልና እኔ አልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው? ጣል አድርገሽኛል፣ ያጠፋው ነገር አለ ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራሄል ደህና ነኝ ግን ደብራችሁኛል፣ ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋሁት። ያው ትናገራለች። ገባሽ? እኔ ከሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ። ነጁ ጋር እኔም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራሄል ታውቃለች። ሄጄ ልሰራው ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ ሄጄ እሷ ጋር ሰሪ ይደብሮኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራሄልን ለምን ጠመድሻት፣ ለምን ጠረጠርሻት ላልሽ በፌክ አካውንቱ በሱቁ ብዙ መረጃ ሰማው። እኔ ገነትን ፈልጌ ነበር። ለመጀመሪያ ራሄል ጋር አልሄድኩም። ታዲያ በጥንቁልና ራሄልን ጠርጥሬ ከሆነ ለመጀመሪያ ራሄል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩን ገባሽ? ባለ ጉዳይ አጋጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ማለት ወላሂ ዘና ብዬ ነው ገብቼ ስም ያልኳት $5000 እንዴት አስጨንቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍቺበት ነው እንዳያሰርች ሰጥቶሽ ምን አስበሽ ነው ጥንቁልና አሰርታብኛለሽ መሽ የምታስወሩ አልኳት። ስላት እኔ አላስወራሁም። ይሄ የወሰደችኝ ራሄል ናት። ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ቢኖር ራሄልን እኔም አንቺም ብትሆኝ እንደኔ ራሄልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራሄል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራሄል እኔ ጋር ተመልሳለች። ከገኒ ጋር ተጣልታ እኔ ጋር ተመልሳ መጣለች። ይሄ ሁሉ ጊዜ አብረን ነበርን።
ለምን ይሄን ነገር ሚስጥር አድርጋ ቆየችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ በዱይ ሲር ጀሪሜ ነው ያልኳት። እዚህ ጋር ነፍስ መጠፋፋት ላይ ልንደርስ ነው። ሐቂቃውን ታወጫለሽ። የትኛው ልምሽ ላይ ቅዠትሽ ላይ እንዳወራሽ አላቅም። እንደውም እኔ በጣም ተናድጄ ስለነበር ጓደኛዬ ናት ያወራቻት። በጣም አረብኛ ስለምትችል ሪከርድ አድርገናታል። አሁን ልክልሻለሁ ስናወራት። አንዴ አውራ ይልና ቃታለው መታለች፣ ገነት መታለች ትላለች ከዛሬ 5 ወር በፊት። አንዴ ደግሞ ምንም ማውቀው ነገር ፈራች። ምንም ማውቀው ነገር የለም፣ ምንም ያልኩት ነገር የለም፣ እንደዚህ አላልሽም አላልኩም፣ ተውኝ እንዳደርሱብኝ። አበሻም ሶሪያም ምንም አልፈልግም፣ ስሪላንካ አልፈልግም። እኔ አንለቅሽም። እኔ ሐቄን ታወጫለሽ፣ የት እንደለፈለሽ ታወጫለሽ ብዬ ሴትዮዋ ጋር ዛቻ በእሷ ነው በጓደኛዬ። እኔ በጣም ተናድጄ ስለነበረ እሷ ናት ቁጭ ብላ ጓደኛዬ ናት ያወራችሁ በይ ያልኳት ማለት ነው። ገባሽ? ሪካርድ አድርጋታለሁ፣ በውስጥ ልክልሻለሁ። ተረዳሽ? ይሄ እኮ የኔ ሐቅ ነው። እኔ ይኸውልሽ አይባ ማንም ሰው ተነስቶ ሱሱ ጠንቋይ አይነት ብሎ እኔ ጋር መምጣት ካልፈለገ እንዳይመጣ፣ ችግር የለብኝም። እኔ ምንም ቢሆንሽ ብሰራ ባልሰራ አልሐምዱሊላህ አላህ የልቤን ስለሚያውቅ ያኖረኛል። ዛሬ ቤት ቁጭ ብዬ ርስቅ ይሰጠኛል። ገባሽ? በስልክ በአንድ ስልክ ልሰራ እችላለሁ እንጂ ከሰው አይደለም የምጠብቀው፣ ከአላህ ነው የምጠብቀው። ሰራው አልሰራው። ገባሽ? ንጹህነቴን ደግሞ እኔና አላህ እናውቃለን። የዋህነት ያውናት ደግሞ ሁሌኛል። እኔ ወጥቼም ዛሬ ያወራሁት ሐቄ። ራሔል መታለኝ እንደዚህ ነገር አላወራችልኝም። ሄደናል እንዲህ ተበለሻል ሱሴ እንዲህ ገነተ ተብላለች ብላ አላለችኝም እስካሁን ድረስ። ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሔል የኔ ሂውማን ኬት እንደማመጣ ለኔ ከዚህ የነገረችኝ ማለት ነው። ሱሴ ይቅር በይኝ፣ እኔ ከገነት ጋር ሆኜ ከብሻለሁ። ለገነት አንቺ ቤት ዮናስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጪ ሂውማን ልሰርቅና ልሰጣት፣ አፍዛኙን አደንዘኝ አላውቅም፣ ልሰጣት አስቤ ነበር ግን አልተሳካም ስትለኝ አንዴ ልወጣ ነው። አንዴ ምትሽ ስላወራሽ ኦኬ ነው ሱሱ አንዴ ልወጣ ነው። ገባሽ? እኔ ኦኬ አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ። እኔ እንደዚህ ወሬ አይቀድመኝም። ገባሽ አይደለ? ግን እዚህ ጋር መታ የጠየቀች ሱሱ ናት። ይዛኝ ሄደችው ጦንቃይ ቤት ራሔል ናት። ገባሽ አይደለ? አሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ይዤሽ ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ እኔ አይደለም ነገር ይዤሽ እንደሄደች አልካደችም። ራሔል ተራሽ ሳይደርስ ሚውት አታርጊ ፕሊዝ። ኦኬ ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ። ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ተስፋ ለሱ እግዚአብሔር አልካደችም እኮ ተናግራ አልካደችም። ብትክል ነበር ያልካደችም እንደምትል ስላሉባት ይሄ ውሸት ደግሞ እኔ ባካል እሷን ማግኘት ስለምፈልግ ከሷ ጋር አወራለሁ። ኦኬ እሷ ባካል ልታገኝሽ አትፈልግም። እኔ ፈልጋለሁ። እኔ አሁን እንድታወጣ እኔ በራሴ ፈልጋታለሁ። እዚህ ጋር እኔ እኮ ማስፈራሪያ ነው እኮ እየዛችባት ነው ካለች ኖ እኔ ካፌ ቤት ነበረኝ። ጋርዶች አሉኝ ግን ሰውን አላስመጣም። አንድ ሰው ወይስ ከጠጣ ወይውን ነገር ከሆነ ኦኬ እነዚህ የሚከላከሉት ነበሩ። ገባሽ አይደለ? ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቅም። ያው እሷ ናት ከአንድም ሁለትም ስንት 3 ሰው ፍሬ አንደኛ አለች ያስመታቻት። ገባሽ አይደለ? እሺ እኮ ግን አሁን እዚህ ጋር ስለምፈልግ ላገኝሽ እፈልጋለሁ ስትያት ህዝቡ ምንድነው የሚረዳው? እዚህ ጋር ያለ ህዝብ ቆይ ገንዬ ተረጋጊ ማሪ። እዚህ ጋር ያለ ህዝብ ምንድነው የሚረዳው? ያለ ፍላጎቱ አንድ ሰው በአካል ላገኝሽ አልፈልግም ካለ እዚህ ህዝብ ፊት የምትነጋገር ነገር ሰው ልካብኝ እምቢ ብያታለሁ። ገባሽ አይደለ? ሰውና ሰው እንዲህ ለማጣላት የማታረገው ጥረት የለም። እኔ ሱሱ ምንም ደርሳብኝ አይደለም። እሷና መንሴው ከሱሱ ጋር ያቃቃረችን እሷ ናት። እንደዚህ አይነት ቦታ ይዛኝ ሄዳ እንዲህ የተባልኩት ታቡቻው በቃ በአካል ነው የምትፈልገኝ ታገኝ ማሩፌ ኖ አትገናኙ። በአካል እዚህ ተነጋግራችሁ ማሩፌ እንደዚህ ብሎ ነገር የለም። እዚህ ተነጋግራችሁ የሚወጣው አደባባይ ላይ እሷ ናት እንጂ እኔ አይደለሁም። እኔ ጨዋታ መሰብ ልጅ ነኝ። ገኒ መብቷ እኮ ነው አይደል? አንድ ሰው ሚዲያ ላይ ማውጣት የራሱን የግል ጉዳይ መብት ነው አይደል? እንደዚህ አይነት ሙድ እያራመደች ሌላው መበከል የለባትም።